በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው አምላካችን ጸጋ ትምህርተ ሃይማኖትን ከኛ ጋር እየተካፈላችሁ በያላችሁበት ቅዱስና ሕያው የሆነውን ጌታ የምታመልኩና የምታከብሩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ እንደ ጌታ በጎነት ካለፈው የቀጠለውን የትምህርተ ሃይማኖት ሁለተኛ ክፍል 6ኛ አንቀጽ ቀጣይ መልእክት የምንካፈል ይሆናል። እንደምታስታውሱት 6ኛው አንቀጽ በጴንጤናዊው በጲላጦስ ዘመን ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ፣ በ3ኛውም ቀን ከሙታን ተለይቶ ተነሳ በቅዱሳት መጻሕፍት እንደተጻፈ የሚለው ኃይለ ቃል ነው። ስለኛ መሰቀል ማንሳት ወይም ደግሞ መካፈል ከጀመርንበት ጊዜ ጀምሮ በተደጋጋሚ ለማስገንዘብ እንደሞከርኩት ብዙ ጊዜ መስቀል ሲባል በማንኛውም ሰው ሕሊና ላይ ቶሎ የሚመጣው ጌታችን ኢየሱስ ክርስቶስ የተሰቀለበት ዕፅ ነው። ግን መጽሐፍ ቅዱሱን ስናነብ ይሄ እንዳለ ሆኖ ጌታችን በመስቀል ላይ ተሰቅሏል። በመስቀል ላይ የተሰቀለው ደግሞ በእንጨት የሚሰቀል እርሱ የተረገመ ነው ተብሎ እንደተጻፈ ስለኛ እርግማን ሆኖ የኃጢአታችንን ዕዳ ለመክፈል እንደሆነ ቅዱሳት መጻሕፍት ይነግሩናልና ስለዚህ ጌታችን ኢየሱስ ክርስቶስ ከተሰቀለበት ዕፅ ወይም ደግሞ እንጨት ወይም ደግሞ መስቀል ይልቅ የተሰቀለበት ዓላማ ወደ አእምሯችን እንዲመጣ በተለይ በመስቀል ላይ የተሰቀለው አካላዊው ቃል ስግው ቃል የሆነው የእግዚአብሔር ልጅ ደግሞም የሰው ልጅ የሆነው ጌታ ኢየሱስ ክርስቶስ ነውና ከዚህ የተነሳ መስቀል ሲባል ሁልጊዜም የመስቀሉ ቃል ሊታወሰን ይገባል። የመስቀሉ ቃል ማለት ስለ መስቀል የሚናገረው በመስቀሉ ዙሪያ የተጻፈው በጌታችን በኢየሱስ ክርስቶስ መሰቀል ዙሪያ የሚሰበከው ስብከት ማለት ነው። የተሰቀለው ኢየሱስ ክርስቶስ ነው። በሌላ ቋንቋ እሱም የእግዚአብሔር ኃይልና የእግዚአብሔር ጥበብ መሆኑን እግዚአብሔር የሰው ልጆችን ያዳነበት ጥበብ መሆኑን መጽሐፍ ይነግረናልና እሱን ነው እያንዳንዱ ሊያስተውለው የሚገባ። ከዛም ባሻገር ራሱ ስግው ቃል ነው። ጌታችን ስጋን ገንዘብ ያደረገ ስጋ የሆነ ቃል ቅድመ ዓለም የነበረ ከእግዚአብሔር ጋር የነበረ በእግዚአብሔር ዘንድ የነበረ ራሱም እግዚአብሔር የነበረ ከሆነውም አንዳችስ እንኳ ምንምን የሆነ ያለ እርሱ የለም እንዳለ ቅዱስ ዮሐንስ ያለ እርሱ የተፈጠረ የተደረገ አንዳች ነገር የለምና እግዚአብሔር ዓለማትን የፈጠረበት የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል ነው እንግዲህ ስጋን ገንዘብ በማድረግ በስጋ የተገለጠውና በሰው ልጆች መካከል እንደዛ ባለ ቤዛነት ራሱን ስለ ሁላችንም አሳልፎ የሰጠው። ስለዚህ መስቀል ከተሰቀለበት ዕፅ ያለፈ ትርጉም እንዳለው እንግዲህ በተደጋጋሚ አስታውሻለሁ። አሁንም መስቀል ሲባል አእምሯችን ላይ መምጣት ያለበት ግዑዙ ነገር ሳይሆን ሕያው የሆነው አሁን በአብ ቀኝ ያለው ግን ስለኛ የተሰዋው ቤዛችን መሆኑን መገንዘብ መልካም ነው። ከዚህ ጋር በተያያዥነት እንግዲህ መስቀል ስንል ልናስታውሳቸው የሚገቡ 5 ነጥቦችን ጠቆም ካረኩ በኋላ ባለፈው በነበረንም ከዛም በፊት በነበረንም መርሃ ግብር እነዚህን ነገሮች አስታውሻችሁ የመጀመሪያውን ነጥብ የመስቀሉ ቃል ማለት የመዳን ቃል መሆኑን በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ እስከ 25 ያለውን መነሻ በማድረግ እንግዲህ መስቀል ስንል የመስቀሉን ቃል ማለታችን ነው። የመስቀሉ ቃል ማለት ደግሞ ጌታ ኢየሱስ ክርስቶስ ስለኛ መሰቀሉን የሚነግረን የወንጌል እውነት ማለት ነው። በመጀመሪያ ደረጃ ይሄንን ነው። በቀጥታ ተሰቀለ የሚለው ቃል ለሚጠፉት ሞኝነት ለኛ ለምንድን የእግዚአብሔር ኃይል ነውና የሚለው ኢየሱስ ክርስቶስ እንደተሰቀለ የሚነገረው የሚሰበከው የሚታወጀው አዋጅ ለአንዳንዶች ሞኝነት ነው፣ ለሚጠፉ ተብለው ተጽፏል። እነዛ ሰዎች እድል ፈንታቸው ምን እንደሆነ ይሄንን እውነት አሜን ማለት ለሚያቅታቸው በሌላ ሚዛን ለሚለኩ
እግዚአብሔር በፍቅር የከፈለውን ዋጋ መቀበል ለሚያቅታቸው ሰዎች ያው ጠፊዎች መሆናቸውን ይነግረናል። ለነሱ ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል እና የእግዚአብሔር ጥበብ የሆነው ክርስቶስ ነው በማለት አስታውሶናል። እንግዲህ የመጀመሪያው እውነት ይሄ ነው። ከዛ ባሻገር ራሱ በመስቀል ላይ የተሰቀለው በመጀመሪያው ቃል የነበረው በእግዚአብሔር ዘንድ የነበረው ራሱም እግዚአብሔር የነበረው ከሆነው አንዳች እንኳ ያለ እርሱ አልሆነም የተባለለት ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የተባለለት ጌታ ኢየሱስ ክርስቶስ መሆኑን ከዚህ ጋር በተያያዘ በተለይ መስቀል ሲታወስ መስዋዕት የሚለው ቃል ማስተስረያ የሚለው ቃል መጽሐፍ ቅዱስ ከደም ጋር ተያይዞ የሚያስተምረው ከዛም ባሻገር እርቅ ወይም የማስታረቅ ቃል ተብሏልና ከእርቅ ጋር ተያይዞ ስለ እርቅ፣ ስለ ቤዛነት፣ ስለ መዋጀትና ስለ ዋጆ የመጽሐፍ ቅዱስን ትምህርት በጥንቃቄ መመልከት አስፈላጊ መሆኑን ጠቆም አድርጌያችኋለሁ። እንግዲህ በመጀመሪያው ክፍል ባልነው ከዚህ በፊት በተካፈልነው ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ መሰቀሉን የሚነግረን የወንጌል እውነትና የሱ ማንነት ይሄ ለሚድን ለኛ የእግዚአብሔር ኃይል መሆኑን ያም ደግሞ ክርስቶስ መሆኑን ካሰመርንበት በኋላ በተለይ በዚህ ክፍል በመጀመሪያው ነጥብ ማለቴ ነው ከነዚህ አሁን በዝርዝር ከጠራኋቸው ቃላት በተለይ መስዋዕት፣ ማስተስረያ እና ደም የሚለውን በዚህ ክፍል ልንመለከተው ይገባል። ደግሞ በዚህ ጊዜ ደግሞ መስዋዕት የሚለውን እናየዋለን በማለት ስለ መስዋዕት ጥቂት ነገር አንስተናል። እንግዲህ ስለ መስዋዕት ያላነሳኋቸውን ነጥቦች ዛሬ ጨምሬ አነሳና እንግዲህ ጊዜው እንደፈቀደልን የጌታም ጸጋ በደገፈን መጠን ወደ ሌሎቹ ቃላት የምንሻገር ይሆናል። እንግዲህ መስዋዕት የሚለው ቃል ሰው ለአምላኩ የሚያቀርበው አንዳች ነገር ወይም ደግሞ ቁርባን እንደሆነ አስታውሰናል። ከዛም ባሻገር በተለያየ ምክንያት ሰዎች ለእግዚአብሔር መስዋዕትን እንደሚያቀርቡ ጭምር ተቀባይነትን ለማግኘት በእግዚአብሔር ፊት ሞገስ ለማግኘት ደግሞ በእግዚአብሔር ፊት ያገኙትን ሞገስ ለማጠንከር ለማስቀጠል በሚሆን ዓላማ ከዛ ባሻገር ደግሞ የአቅራቢውን መስዋዕት የሚያቀርበውን ሰው እምነት፣ ንስሐ፣ ምስጋናና ፍቅር በሚያሳይ ሁኔታ የሚቀርብ ቁርባን ወይም ደግሞ የሚቀርብ መስዋዕት ያው መስዋዕት የሚል መጠሪያ እንዳለው ተመልክተናል። ለመጀመሪያ ጊዜ ቃሉ በመጽሐፍ ቅዱስ አገልግሎት ላይ ውሎ የምናገኘው በዘፍጥረት ምዕራፍ 4 ቁጥር 4 ላይ ነው። ያም ደግሞ አቤልና ቃኤል በእግዚአብሔር ፊት መቃረቢያ ይዘው መቅረባቸውን የሚያስታውሰን የመጽሐፍ ቅዱስ ክፍል ነው። በዚህ ክፍል እንግዲህ ከሰው ውድቀት ጋር ተያይዞ ሰው ወደዚህ ዓለም መምጣቱንና ተሰዶ ባለበት በምድር ካገኘው ወይም ደግሞ እንደ ስራ መስኩ የኔ ከሚለው ወይም ካመረተው በእግዚአብሔር ፊት ለማቅረብ መታተሩን ዘፍጥረት ምዕራፍ 4 ያስታውሰናል። እንግዲህ እንደሚታወቀው አቤል በግ የሚያረባ ነበር። ከሚያረባው የተሻለውን በእግዚአብሔር ፊት አቀረበ። ቃኤል ደግሞ ምድሪቱን የሚያርስ ነው፣ ገበሬ ነው። እሱም ደግሞ አርሶ ካገኘው ለእግዚአብሔር ይሆናል ያለውን ይዞ ቀረበ። የዕብራውያኑ ጸሐፊ በዕብራውያን ምዕራፍ 11 ላይ እንደነገረን እግዚአብሔር የአቤልን መስዋዕት የተቀበለበት ምክንያት የሚበልጥን መስዋዕት ከቃኤል ይልቅ የሚበልጥን መስዋዕት በእምነት ማቅረቡ እንደሆነ በግልጽ ተጽፏል። ስለዚህ ሁለቱም በማንነታቸው የአዳም ልጆች ናቸው። ሁለቱም በኃጢአት ወድቆ ከተባረረ በኋላ የተወለዱ ናቸው። ሁለቱም በተረገመችው ምድር ላይ የሚኖሩ ናቸው። ግን የኑሮ መስመራቸው የእንጀራ መስመራቸው የተለያየ ሆኖ መገለጡን ቅዱሱ የእግዚአብሔር ቃል ይነግረናል። በግ የሚያረባው መሬት ከሚያርሰው፣
ሁለቱም መስዋዕት ይዘው ቀረቡ። እግዚአብሔር ግን የአቤልን መስዋዕት ተቀበለ። የአቤልን መስዋዕት ከቃኤል ይልቅ ተቀባይነት ያገኘበትን አብይ ምክንያት ከዚሁ ከመጽሐፍ ቅዱሱ እውነት ለመገንዘብ ሞክረናል። ይሄንንም ስንመለከት ያው አዳም ከወደቀ በኋላ ኀፍረቱን ለመሸፈን ቅጠላቅጠል ለማገልደም መሞከሩን እግዚአብሔር ከመጣ በኋላ ከተደበቁበት እንዲወጡ በማድረግ ደሞም ከኤደን ገነት ሲያስወጣቸው ቁርበት እንዳለበሳቸው ለምድ እንዳለበሳቸው መቼም ለምድ ያው የሚገኝበት መንገድ የእንስሳ ቆዳ እንደመሆኑ መጠን እንስሳ ነውና የነሱን ኀፍረት ለመሸፈን ሲባል የተሰዋ መስዋዕት መኖሩን የሚያረጋግጥ ብልጭታ መሆኑን መገንዘብ የቻለ ይመስላል አቤል። እንግዲህ መንፈሳዊ ዓለም ውስጥ ከሚታየው እውነት ከሚዳሰሰው ሰው በስሜት ሕዋሱ ከሚያውቀው ባሻገር የጌታ መንፈስ በዘመናት ሁሉ ይሰራል። እንግዲህ የእግዚአብሔር መንፈስ ለአቤል ሹክ ያለው ነገር ያለ ወይም ጠቆም ያደረገው ነገር ያለ እስኪመስል ድረስ በእንዲህ አይነት ሁኔታ በእግዚአብሔር ፊት ቀረበ እና አንዳንዶች የተለየ ትርጉም ሊሰጡት እንደሚሞክሩ ከዚህ በፊት አንስቻለሁ። ያው ያቀረበው ነገር ዝም ብሎ አሰስገሰስ ስለሆነ ነው ብለው የተረጎሙ አሉ። ግን መጽሐፉ አሰስገሰስ ስለማይል አሰስገሰስ ብሎ ስሙን ማጥፋትም ልክ አይደለም። ከምድሪቱ ፍሬ ማቅረቡን አርሶ ካገኘው ማቅረቡን ነው መጽሐፉ የሚነግረን። እንዳለው ነው ማየት ያለብን። ግን ይሄንን በደንብ ስንመለከተው ወደ ዘፍጥረት ምዕራፍ 3 ሄደን ስንመለከት አዳም በወደቀበት ጊዜ እግዚአብሔር ካስተላለፋቸው እርግማኖች ጋር ተያይዞ ያሉትን ቁጣዎቹን የእግዚአብሔርን ቁጣዎች ስንመለከት እግዚአብሔር አዳምን ረግሞታል፣ ሔዋንን ረግሟል፣ እባቡንም ተራግሟል። ምድርም ጭምር ከአዳም የተነሳ ተረግማለች። ምድር ካንተ የተነሳ የተረገመች ትሁን ነው ያለው። እሾህና አሜኬላ ታብቅልብህ፣ በወዝህ በላብህ ጥረህ ግረህ ብላ ነው ያለው። ስለዚህ ምድር ከአዳም የተነሳ ተረግማለች። እንግዲህ እነዚህን ሁኔታዎች ስንመለከት አዳም የተረገመ ወይም ደግሞ የእግዚአብሔርን ቁጣ ተቀብሎ የተሰደደ ነው። ሔዋንም እንደዚሁ፣ ሰይጣንም ያው ቀድሞም የወደቀ ነው። እንደገናም ደግሞ በዚህ ጉዳይም ተረግሟል። ስለዚህ እርግማን ያልወደቀበት ምንድን ነው ብለን ስናይ እርግማን ያልወደቀበት ነገር ቢኖር እንስሳውና አእዋፋት ናቸው። እንግዲህ ከብሉይ ኪዳን መስዋዕት ጋር በተለይ ከኃጢአት ማስተስሪያ ስርዓት ጋር ተያይዞ ያለውን ነገር ሁሉ ስንመለከት ደም ሳይፈስ ስርየት እንደሌለ በዕብራውያን ምዕራፍ 9 ቁጥር 22 ላይ ተመዝግቦ እናነባለን። የኃጢአት ስርየት የሰው ኀፍረት መሸፈን፣ የሰው ከኃጢአት መንጻት ከደም ጋር ተያይዟል። ደም ደግሞ ሌላ መገኛ የለውም። ሕይወት ጋር የተያያዘ የእንስሳ ሕይወት እንደሆነ ይታወቃል ደም። ስለዚህ ያልተረገመው እንስሳ ለአዳም ኀፍረት መሸፈኛ መሰዋቱን የሚያሳይ ብልጭታ ነው ዘፍጥረት 4 ላይ የምናየው። ምክንያቱም ባለፈው አንስቼዋለሁ፣ እንስሳን አርዶ ለምግብነት መጠቀም ከኖህ የጥፋት ውሃ በኋላ የተጀመረ መሆኑን የሰው ልጅ መጀመሪያ በዘፍጥረት ያው እንስሳ የመመገብ ነገር እንዳልነበረው ተጽፏል፣ ወይም ደግሞ እንዳልነበረው እናያለን። ስለዚህ አርዶ መመገቡን መብላት መጠጣቱን ከዚህ ጋራ ተያይዞ ከመጣ ያን ጊዜ ገና በውድቀታቸው ጅማሬ የነበረው ነገር ይሄ ከነበረ እንግዲህ የእነሱን ኀፍረት ለመሸፈን የተሰዋ መስዋዕት አለ ማለት ነው። ከአቤል የግል ማንነት በላይ በእርግጥ ቃሉ እርስ በርስ ተሰናስሎ ስለተያያዘ ሁለቱን መነጠል ላንችል እንችላለን፣ ግን የሚነጣጠሉ ነገሮች ናቸው። በደንብ ልናስተውል ያስፈልጋል። ይሄን ጉዳይ አሰምርበታለሁ። ደግሜ የሚያነሳሁት ያለ ምክንያት አይደለም። ምናልባት ያለፈውን ሳምንት መልእክት ያልሰማችሁ ሰዎች ደግማችሁ ብትሰሙት መልካም ነው። ከዛ ባሻገር ግን አሁንም ደግመን ልናስተውለው የሚገባ እውነት በዕብራውያን ምዕራፍ 11 ላይ በሐዋርያው በቅዱስ ጳውሎስ ወይም በዕብራውያኑ ጸሐፊ በኩል ፍንትው ብሎ ተነግሮናል። ፍንትው ባለ መልኩ ተገልጦልናል። ምን ማለት ነው?
አቤል ከቃኤል ይልቅ የሚበልጥን መስዋዕት በእምነት አቀረበ። ከቃኤል ይልቅ የበለጠው የሚበልጥ መስዋዕት ማቅረቡ ነው። መስዋዕቱ ብልጫ ያለው ሆኖ ተገኝቷል። ሁለቱ በማንነታቸው አንድ አይነት ሰዎች፣ የአዳም ልጆች፣ የወደቀው የአዳም ልጆች፣ የሳተው የተረገመው የአዳም ልጆች ናቸው። በግል ማንነታቸው ሁለቱም አንድ አይነቶች ናቸው። ግን ወደ እግዚአብሔር ሲቀርቡ ባቀረቡት ነገር ተለያይተዋል። ያቀረቡትን ነገር ነው ሚዛን ላይ ያወጣው። ያቀረቡት ነገር ከአቅራቢዎቹ በላይ ተነጻጽሯል። ምክንያቱም አቤል ከቃኤል ይልቅ የሚበልጥን መስዋዕት በእምነት አቀረበ ነው የሚለው። መስዋዕቱ ይበልጣል። የሚበልጠውን መስዋዕት ነው በእምነት ያቀረበው። ቃኤል በእምነት አቅርቦት ሊሆን ይችላል። ምክንያቱም እንደው ዝም ብለን ስናየው መጽሐፉ በዚህ መንገድ አይግለጠው እንጂ በእግዚአብሔር ፊት ወደ እግዚአብሔር ለመቅረብ መስዋዕት ያስፈልጋል ብሎ ማሰቡ፣ መቃረቢያ፣ ወደ እግዚአብሔር መቅረቢያ፣ ተቀባይነት ማግኛ፣ ቅድም እንዳልኩት እንደ መስዋዕት አቅራቢ ሁኔታ መስዋዕት የተለያየ አይነት ዓላማ ሊኖረው ይችላል። እምነትን፣ ንስሐን፣ ምስጋናን፣ ፍቅርን ማለትም መስዋዕት ለሚቀርብለት ማንነት ያለ ፍቅርን ሊያመለክት ይችላል። ስለዚህ እዚህ ጋር ለእግዚአብሔር ብሎ ማቅረቡ እንደ ቀላል ነገር የሚታይ አይደለም። ነገር ግን ያቀረበው ነገር ከአቤል ጋር ሲነጻጸር፣ አቤል ካቀረበው ጋር ሲነጻጸር የብልጫ ያለ ሆኖ ተገኝቷል። ያለ እምነት ነው ያቀረበው። አሰስገሰስ ነው ያቀረበው። የተለያየ አይነት መላምቶች ስንሰጥ እንገኛለን። እሱን ለማለት የሚያስደፍር ነገር የለም። ግን በግልጽ የተጻፈውን ስናይ ብልጫ ያለው መቅረቢያ፣ መቃረቢያ በደንብ እናስተውል። በጣም ቅንነት ያልጎደላቸው፣ በጎነት ያልጎደላቸው፣ በጣም የዋሃን በግል ማንነት በክርስቶስ አምነን ከዳነውም የሚሻሉ ከባህሪ ጋር ካገናኘ ነው። ብዙ ጊዜ ጽድቅና ቅድስናን ይሄ ከጠባይ ጋር ከባህሪ ጋር በምድር ላይ ከሚገለጠው አንዳንድ ጽድቅና ጽድቅ ካልሆኑ ጉዳዮቻችን ጋር ነው የምናገናኘው። በዚህ ቋንቋ ነው እየተናገርኩ ያለሁት። ምናልባት የሚሰክር ከማይሰክር ይልቅ ኃጢአተኛ፣ ደግና ለጋስ የሆነው ንፉግ ከሆነውና ደግነት ከጎደለው ይልቅ ጻድቅ፣ በተለያየ አይነት ሁኔታ ኃይለኛ ሆኖ፣ እልህኛ ሆኖ፣ ተደባዳቢ ሆኖ፣ ሴሰኛ ሆኖ እኛ ዱርይነት ነው፣ ዋልጌነት ነው፣ ችግር ነው በምንለው ነገር ውስጥ ከሚኖረው ይልቅ ጨዋ ነው ናት፣ ጥሩ ሰው ነው ናት፣ መልካም ነው ናት በምንለው ነገር ውስጥ የሚገኝ ሰው ለእኛ ጻድቅ የሚል ስያሜ ይሰጠዋል። ምናልባትም ጻድቅ ማለት ወይም ጽድቅ ማለት ትክክለኝነት ስለሆነ በእግዚአብሔር ፊት ተቀባይነት ከማግኘት ጋር ያለውን ነገር ትተነው ትክክለኛ ነገር ከማድረግ ጋር ካያያዝነው ልክ ነው። ይሄኛው ከዛኛው ይልቅ ጻድቅ ነው። ግን ከመዳን ጋር ተያይዞ ከዘላለም ሕይወት ጋር ተያይዞ የሚሆን ጽድቅን በተመለከተ ግን ጻድቅ የለም አንድስ እንኳ፣ አስተዋይም የለም አንድስ እንኳ፣ እግዚአብሔርን የሚፈልግ የለም አንድስ እንኳ፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል ነው ያለን ሮሜ ምዕራፍ 3 ከቁጥር 11 ጀምሮ። ይህን ክፍል ስናይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ብሎ ሲጨምር ሁሉ ነፍሰ ገዳይ ነው፣ ሁሉ ሌባ ነው፣ ሁሉ ተንኮለኛ ነው፣ ባዕድ አምላኪ ነው። ቃል በቃል ማለት አይደለም። በተለያየ አይነት ሁኔታ በሰው ማንነት ውስጥ ያለ ልክ ያልሆነ ነገር ለመገለጥ እድል ሊኖረው ላይኖረው ይችላል። ተጋላጭነት አንዳንዱን እንደዚህ ሌላኛውን እንደዚህ ሊያደርገው ይችላል። ነገር ግን እያንዳንዱ ሰው የትኛውንም ኃጢአት ለማድረግ የሚያስችል አቅም ውስጡ አለ።
ይሄ ማንነት ነው ኃጢአት። ሰው በጎን ማድረግ የማይችልበት፣ ክፉን የሚያደርግበት፣ የሚወደውን ማድረግ ተስኖት የሚሰቃይበት፣ የሚጠላውን የሚያደርግበት ኃጢአት የሚባል ከውድቀት ጋር የተያያዘ ልክ ያልሆነ ነገር ስላለው በውስጡ በጎን እንዳደርግ ስመኝ ክፉ እንዲያደርግብኝ ሌላ ሕግ ያለው፣ በአይምሮዬ በእግዚአብሔር ሕግ ደስ ይለኛል፣ በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ አያለው፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል እንዳለ ሮሜ 7 ላይ አሁንም ሐዋርያው ቅዱስ ጳውሎስ የሰው ልጅ የሚጠላውን የሚያደርግበት የወደቀ ማንነት አለው። ያም ደግሞ ከአዳም ውድቀት ጋር ተያይዟል። አንድ የውድቀት ዘር ወደ ሰው ሁሉ መጥቷል። የፈለገ ጠባይ፣ የፈለገ አይነት መልካም ነገር ሊኖረን ይችላል። ያ መልካምነት መልካም ነው። ያ መልካምነት ጽድቅ ነው። ጽድቅ ነው የምንለው ልክ ካልሆነ ነገር ጋር ተነጻጽሮ ነው እንጂ ወደ እግዚአብሔር መንግሥት የሚያስገባ ጽድቅ ነው ማለት አይደለም። በአንዱ አዳም መተላለፍ ኃጢአት ወደ ዓለም ገባ፣ በኃጢአት በኩል ሞት ይልና ኃጢአትን ባልሰሩት ሁሉ ላይ ሞት ነገሰ ነው የሚለን ሮሜ ምዕራፍ 5 ቁጥር 12 ጀምሮ። አብረን ባልቀጠፍን፣ አብረን ባልበላን፣ አብረን ባልሳትን፣ አብረን ሰይጣንን ባላዳመጥን፣ በአካል ተገኝተን ባልተባበርንበት ጉዳይ በአዳም ወገብ ስለነበርን የአዳም ዘሮች ስለሆን ይሄ ሞት በኃጢአት በኩል ወደኛ ህይወት መጥቷል። ስለዚህ አቤልም ቃኤልም በማንነታቸው አንድ ናቸው፣ የአዳም ልጆች ናቸው። ሁለቱም መስዋዕት ብለው አቅርበዋል። ሁለቱም ማቅረባቸው በእግዚአብሔር ፊት ይህን ማቅረብ እንደሚገባቸው፣ መስዋዕት ማቅረብ እንደሚገባቸው የተረዱ መሆናቸውን እናያለን። ግን ያቀረቡት ነገር አበላለጣቸው። ያቀረቡት ነገር ተቀባይነት የማግኘትና ያለማግኘት ውጤት ይዞ መጣ። እግዚአብሔር የአቤልን መስዋዕት ተቀበለ። ብልጫ ያለው መስዋዕት ስላቀረበ እግዚአብሔር በበጉ በኩል ወይም ደግሞ በእንስሳው በኩል ወይም ደግሞ አቤል ባቀረበው ነገር በኩል በእግዚአብሔር ፊት ሞገስ አገኘ። ሲጀምረው እንዳልኩ ቅንነት፣ በጎነት፣ ደግነት፣ ርኅራሄ፣ ልግስና፣ በጣም ብዙ መልካም ነገር በግል ያላቸው ደግሞም በፈጣሪ ስም ብዙ ነገር ማድረግ እየቻሉ ግን እግዚአብሔር በሚወደው ወደ እሱ እንድንመጣ በሚሻበት ሕይወት በሆነው መንገድ በሆነው እውነት በሆነው በኩል ሰዎች ወደ እግዚአብሔር ባለመምጣታቸው ምክንያት በአዳም በኩል ወደ ሰው ሁሉ ከደረሰው የኃጢአት ኃይል ሳያመልጡ ሲቀሩ እናያለን። ስለዚህ ወገኖቼ ስለ መስዋዕት ለመጀመሪያ ጊዜ በመጽሐፍ ቅዱስ ተመዝግቦ በምናገኘው እውነት ውስጥ የምናስተውለው ይህንን ነው። ብልጫ ያለው መስዋዕት አሁንም ከሌላው ሁሉ በግል ማንነታችን ተለይተን ሳይሆን፣ ከሌላው ሁሉ በግል ማንነታችን ንጹሕ ሆነን ሳይሆን፣ ከሌላው ሁሉ በእግዚአብሔር ፊት ተቀባይነት የምናገኝበት ጽድቅ ኖሮን ሳይሆን፣ ጽድቃችን በሆነው እግዚአብሔር ስለኛ ጽድቅ አድርጎ ባቆመው በክርስቶስ በኩል ጽድቅ ተቆጥሮልን ዘላለም ሕይወት ያገኘን ሰዎች በመስዋዕቱ በኩል በበጉ በኩል በክርስቶስ በኩል በእምነት መቅረብ በእግዚአብሔር ፊት ተቀባይነት ማግኘት እንደሆነ በደንብ ልናስተውል ይገባል። የፈለግነውን ነገር ለምን አናቀርብም? የፈለግነውን ነገር ለእግዚአብሔር ብለን ከፈለግን ያለንን ሁሉ ሽጠን በትነን ለምን አይሆንም? መንግሥተ ሰማያትን በገንዘብ አንገዛም። እኛ በምናቀርበው እኛ በምንሰጠው ነገር አናገኘው። እግዚአብሔር ስለ እኛ የከፈለው ዋጋ አለ። መቃረቢያችን እሱ ነው። ይህንን በደንብ ልናስተውል ይገባል። እንግዲህ ይሄ በመጀመሪያው በሕገ ልቡና ዘመን ብለን ልንጠራው በምንችል ሕግ ከመሰጠቱ በፊት እንግዲህ ከአዳም ውድቀት ጀምሮ እስከ ሙሴ ድረስ ከክርስቶስ ልደት 1500 ዓመት ቀደም ብሎ እስከነበረው ጊዜ ያለው ጊዜ የሕገ ልቡና ዘመን ሰዎች የተጻፈ የመንፈሳዊ መመሪያ ሳይኖራቸው ወይም ደግሞ ሕግና ከዚህ ጋር የተያያዘ ነገር ሳይኖራቸው እግዚአብሔርን እንዲሁ በእምነት የሚያመልኩበት በፍጥረት በኩል ተረድተው የሚያከብሩበት ዘመንና ጊዜ ነው።
ኖህም መስዋዕት አቅርቧል። አብርሃምም መስዋዕት አቅርቧል። በእርግጥ አብርሃም እግዚአብሔር ጠርቶት በግልጽ ከእግዚአብሔር ጋር ግንኙነት ነበረው። ግን የተጻፈ መመሪያ ስላልነበረው አብርሃምም እግዚአብሔርን ይከተል የነበረበት ዘመን ያው ከሕገ ልቡና ዘመን የተለየ አይደለም። የሆነ ሆኖ ግን በዚያን ዘመን መስዋዕት አቅራቢዎች እንደነበሩና መስዋዕት ከብሉዩ ኪዳንም ሲናይ ተራራ ከተገባው ኪዳንም በፊት ይቀርብ እንደነበረ ለማስታወስ ነው እነዚህን ሁለት ጥቅሶች የጠቀስኳቸው። ከዛ ባሻገር እግዚአብሔር ከግብፅ የወጣውን ሕዝብ በተመለከተ መመሪያ ሰጥቶ በኪዳን ከነሱ ጋር ሲተሳሰር ከመስዋዕት ጋር የተያያዘውንም ጉዳይ በሕግ እንደደነገገውና በዘኍልቍ ምዕራፍ 3 ከቁጥር 10 ጀምሮ ያለውን ስናይ እንደምናየው ስርዓት እንደተበጀለት መስዋዕት ዝም ብሎ ማንም በዘፈቀደ እንደማያቀርብ ከስጋ ከእህልና ከመጠጥ ይቀርቡ የነበሩ መስዋዕቶች እንዴት ባለ ስርዓት መቅረብ እንዳለባቸው ነውር ከሌለው እንስሳ ነውር የሌለው ማለት ጽዩፋን ካልሆኑ እስራኤል እንዳይመገቧቸው እንዳይነኳቸው በትእዛዝ ከተከለከሉት እንስሶችና አራዊት እንዳይሆን እግዚአብሔር ንጹሕ ናቸው ለእናንተ ካላቸው ከዛም ባሻገር ደግሞ ጉዳት የሌለባቸው አንካሳም ያረጀም የተለያየ አይነት እክል ወይም ደግሞ ቁስል ያለበት እንዳይሆን በቃ ንጹሕና ጥርት ያለ ነገር በእግዚአብሔር ፊት እንዲያቀርቡ ይጠበቃል። ዘፍጥረት ምዕራፍ 8 ቁጥር 20 ኖህ ያቀረበው መስዋዕት ንጹሕ እንደነበረ ተጽፏል። ዘሌዋውያን 22 ከ17 እስከ 25ም ያለውን ስንመለከት ይሄንኑ እውነት ያስታውሰናል። እንግዲህ በብሉይ ኪዳን ዘመን ይቀርቡ የነበሩ መስዋዕቶች 5 አይነት መጠሪያ እንደነበራቸው ጠቆም አድርጌያቸዋለሁ። የሚቃጠል መስዋዕት፣ የእህል ቁርባን፣ የደህንነት መስዋዕት፣ የኃጢአት መስዋዕትና የበደል መስዋዕት ተብለው ይጠራሉ። በኦሪት ዘሌዋውያን ከምዕራፍ 1 አንስቶ እስከ ምዕራፍ 5 ባለው ክፍል እነዚህ በግልጽ ተቀምጠዋል። የተወደዳችሁ በጌታ ምሕረት የጌታ የሆናችሁ እንግዲህ እንደ መግቢያ ያነሳሁት ነጥብ እንደ ክለሳ እንዲቆጠርልኝ በፍቅር ጋብዛችኋለሁ። ባለፈው ሳምንት የተመለከትነውን ነው አሁንም አጽንዖት ለመስጠት ደግሜ ያነሳሁት። ስለ መስዋዕት በደንብ መመልከት አስፈላጊ እንደሆነ ስላመንኩበት ከመስዋዕቱ ጋር ተያይዞ ያለውን ዝርዝር ነገር ደግሞ አሁን የምንመለከት ይሆናል። የጌታ ጸጋና ሰላም እንዲሁም ምሕረት ይብዛላችሁ። ካፍታ ቆይታ በኋላ ይህንኑ መልእክት እንቀጥላለን። ክብርና ምስጋና ለሕያው አምላካችን ለእግዚአብሔር ይሁን። እንግዲህ ካፍታ ቆይታ ተመልሰናል። እንግዲህ እነዚህን 5 መስዋዕቶች እንዲሁ ለማስታወስ ያህል እንግዲህ የመጀመሪያው የሚቃጠል መስዋዕት ተብሎ ተጽፏል። ይሄ በእግዚአብሔር ፊት ጣፋጭ ሽታ እንዲሆን በመሰዊያ ላይ የሚቃጠለውን መስዋዕት የሚመለከት ነው። በኦሪት ዘሌዋውያን ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 17 ባለው ክፍል የሚታይ ነው። ይሄም ደግሞ ለእግዚአብሔር ጣፋጭ ሽታ መሆኑን እግዚአብሔር እንዲህ ባለ ሁኔታ በእሳት የሚቃጠለውን መስዋዕት ደስ ብሎት እንደሚያሸት ወይም ደግሞ እግዚአብሔር እንደሚቀበለው በዘሌዋውያን ምዕራፍ 1 ቁጥር 9 ቁጥር 13 እና የመጨረሻው ቁጥር 17 ላይ ተጠቅሶ እናነበዋለን። በሁለተኛ ደረጃ የእህል ቁርባን ነው። ይሄም ከመልካም ዱቄት ከዘይትና ከዕጣን የሚዘጋጅ ሆኖ በመሰዊያ ላይ ይቃጠላል። ይሄም ጣፋጭ ሽታ ሆኖ በእግዚአብሔር ፊት የሚቀርብ የእህል ቁርባን ተብሎ ይጠራል። ለእግዚአብሔር የሚሆን ቅዱሰ ቅዱሳን ነው ይለዋል። ይሄ ለእግዚአብሔር ነው የሚቀርበው። በመሰረቱ
አሁን ያነሳዋቸውና ከዚህም በኋላ የማነሳቸው ሁሉ እንደ ብሉይ ኪዳን መመሪያ በእግዚአብሔር ፊት የሚቀርብ መስዋዕት መሆኑ ይታወቃል። ስለዚህ ቅዱሰ ቅዱሳን ሆኖ በእግዚአብሔር ፊት የሚቀርብ ነው። ጣፋጭ ሽታ የሚለውንም ቃል ከእህል ቁርባኑ ጋር ተያይዞ በዘሌዋውያን ምዕራፍ 2 ቁጥር 2 እና ቁጥር 9 ላይ እናየዋለን። ይህንንም ስንመለከት እንግዲህ በኦሪት ዘሌዋውያን ምዕራፍ 2 ሙሉ የተመዘገበውን ከዱቄት ከዘይትና ከዕጣን የሚዘጋጀውን በእግዚአብሔር ፊት በማቃጠል በጎ ወይም መልካም ወይም ጣፋጭ ሽታ ሆኖ እንዲቀርብ የሚደረግ የመስዋዕት አገልግሎት ወይም ደግሞ መስዋዕት የማቅረብ ስነስርዓት እንደሆነ እንመለከታለን። በሶስተኛ ደረጃ የደህንነት መስዋዕት የሚባለው ነው። የደህንነት መስዋዕት ከእንስሳ ነው የሚቀርበው። አቅራቢው እጁን በራሱ ላይ ይጭንና ያንን እንስሳ ያርደዋል። ከደጅ ነው የሚያርደው፣ ማለትም ወደ ውጭ አውጥቶ ነው የሚያርደው። ካህን የሆነው ካህን ወይም ደግሞ በእንዲህ አይነት እንዲያገለግሉ የተመረጡ የአሮን ልጆች ደሙን በወጭት በመያዝ በእግዚአብሔር ፊት ይረጩታል። ይሄ የደህንነት መስዋዕት ተብሎ ይጠራል። ይሄም ጣፋጭ ሽታ ተብሎ ተጠቅሷል። በእንዲህ አይነት ሁኔታ የሚቀርበው የደህንነት መስዋዕት በእግዚአብሔር ፊት አሁንም ከመዓዛው ጋር ተያይዞ ከሽታው ጋር ተያይዞ መጠቀሱን እናያለን። ዘሌዋውያን ምዕራፍ 3 ሙሉውን ነው በዚህ ዙሪያ የተጻፈው። ቁጥር 5 እና ቁጥር 16 ላይ ግን ጣፋጭ ሽታ በማለት ይጠራዋል። አራተኛው የኃጢአት መስዋዕት ነው። በኃጢአት ምክንያት የሚቀርብ ሰው ኃጢአት ሲሰራ ወይም ከትእዛዝ ሲተላለፍ የሚፈጽመው የሚያመጣው መስዋዕት ነው። የእንስሳ መስዋዕት ነው የሚሆነው። የኃጢአት ማስተስሪያ የሚሆን ወይፈን እና ከዛ ጋር በተያያዥነት እንስሶች የሚቀርቡበት ሁኔታ ነው እና እንስሳው ይታረዳል። ደሙ በወጭት ተይዞ በካህኑ አማካኝነት 7 ጊዜ በስርየት መክደኛው ላይ ይረጫል። በመገናኛው ድንኳን ውስጥ በእግዚአብሔር ፊት ያለው ጣፋጭ ዕጣን በሚታጠንበት መሰዊያ ቀንዶች ላይ ከደሙ ያደርጋሉ ይላል። እንግዲህ መገናኛ ድንኳን የሚባል ድንኳን አለ። በድንኳኑ ፊት ጣፋጭ ዕጣን የሚታጠንበት መሰዊያ ይኖራል። መሰዊያው ጫፍ ላይ ቀንዶች ስለሚደረጉ እንደዚህ እንደ ማንደጃ ባለው ጫፍ ላይ በአራቱም አቅጣጫ ከቀንድ የሚዘጋጅ የሚቆም ነገር ስላለ እሱ ላይ ከደሙ ያደርጋል እና የቀረውን ከመሰዊያው በታች ጣፋጭ ሽታ እንዲሆን ይደፋዋል። ይሄ ማስተስሪያ ተብሎ ይጠራል። ዘሌዋውያን ምዕራፍ 4 ቁጥር 31 ላይ ይሄንን እናነባለን። ይሄ ለኃጢአተኛ ሕግ ለተላለፈ እንደ ኃጢአቱ እንደ በደሉ ሕሊናው ተወቅሶ እንስሳ ይዞ ሲመጣ አንድ በደለኛ እንስሳው ከታረደ በኋላ ለኃጢአት ማስተስሪያ እንዲሆን ደሙ 7 ጊዜ መረጨቱን ከድንኳኑ ፊት በሚገኘው መሰዊያ ላይ ቀንዶቹ ላይ መቀባቱን ያስታውሰናል። ይሄም ደግሞ ለኃጢአት ማስተስሪያ እንዲሆን መቅረቡን ነው የሚነግረን። የመጨረሻውና አምስተኛው የበደል መስዋዕት ተብሎ የተጠቀሰ ነው። የበደል መስዋዕት ያየውንና የሰማውን በትክክል ለማይናገር ሰው ማለትም እውነተኛ ምስክር መሆን ስለማይችል፣ አንዳንድ ሰው ሰምቶ በአንዳች ምክንያት የሰማውን ላይናገር ይችላል። አይቶም አየሁ ላይል ይችላል።
እውነተኛ ምስክር መሆን ሊሳነው ይችላል። ሰው ከእውነት ጋር መቆም ሲያቅተው፣ ያየውንና የሰማውን ነገር ሲክድ፣ ወይም ደግሞ መካድ ላይጠበቅበት ይችላል። ለሰማውና ላየው ነገር ምስክር መሆን ሲሳነው፣ የእሱ ምስክርነት በሚያስፈልግበት ጊዜ ዳተኛ የሚሆን በዳይ ወይም በደለኛ ተብሎ ይታወቃል። ለበደል የሚቀርብ መስዋዕት ነው የበደል መስዋዕት የሚባለው። በደል ጠቅለል ባለመልኩ ጥፋት፣ ኃጢአት ማለት ነው። በሰው ላይ ሆን ተብሎ በድፍረት የሚደረገውን ያመለክታል። ሆን ተብሎ አንድን ሰው ለመጉዳት፣ ሆን ተብሎ አንድን ሰው ለመበደል የሚደረጉ ነገሮች በደል ተብለው ይጠራሉ። መዝሙር 51 ቁጥር 2 እና ቁጥር 4 ላይ፣ ዳንኤል 9:5 ላይ ያለውን ስንመለከት ዳዊትም በመዝሙሩ ዳንኤልም ደግሞ ሕዝቡን ወክሎ በደል እንዴት በሕይወታቸው እንደተፈጸመ ከተናገሩት ቃል ይሄንኑ መረዳት እንችላለን። እውነተኛ ምስክር መሆን የማይችል ሰው እያወቀ ሆን ብሎ ምስክር መሆን ሲሳነው በደሉን ይሸከማል። በደለኛ ነው እርሱ። ማለትም የዛን ሰው የጥፋተኛውን ጥፋት ይጋራል። ለምሳሌ አንድ ሰው ገድሎ ሰው እንደገደለ አይቶ እውነተኛ ምስክር መሆን ባይችል ያ በደል አይቶ ባልመሰከረው ማንነት ላይ በዛው መጠን ይመጣል። ስለዚህ እውነተኛ ምስክር መሆን አለመቻል ማለት የበደለኛውን በደል መሸከም፣ ከበደለኛው በደል ጋር መተባበር፣ ባይገድልም እንኳን እንደ ነፍሰ ገዳይ የሚያስቆጥር ወንጀል መሆኑን ያሳየናል። ከዛ ባሻገር የነከሰ የሚነካ ማለትም አትንኩ የተባሉትን አራዊትም ይሁን እንስሳት የሚነኩ፣ ተንቀሳቃሽ የሚሳቡ በምድር ላይ ትላትል እንደ እባብ ከዛ ጋር የተያዙ ነገሮችንም የሚነኩ፣ ከዛ ጋር የተነካካ ነገር ያላቸውም ሰዎች የሚያቀርቡት ነው። እንዲህ አይነቱ ነገር የእግዚአብሔርን ቃል መተላለፍ ስለሆነ ኦሪት ዘሌዋውያን ምዕራፍ 11 ላይ በተጻፈው መመሪያ መሰረት አለመኖር በጊዜው በደል ሆኖ ይቆጠር ነበር። ስለዚህ ለዚህ የሚቀርብ መስዋዕት የበደል ማስተስሪያ ሆኖ የሚቀርብ መስዋዕት ነው። እንግዲህ የኃጢአት መስዋዕት ሰው ሆን ብሎ ላደረገው ነገር የሚያቀርበው ነው። የበደል መስዋዕት ሌሎች ከሰሩት በደል አመፃ ጋር በመተባበር ማለትም እውነትን ባለመናገር የነሱን አመፃ በመሸከም የሚመጣ ኃጢአትን ለማስወገድ የሚቀርብ መስዋዕት ነው። እንግዲህ መስዋዕቱን ጠቅለል አድርገን ስንመለከት እነዚህን ነገሮች በዚሁ እውነት ውስጥ እንማራለን። አንደኛው የሚቀርበው እንስሳ ለኃጢአት ማስተስሪያ፣ ለበደል ማስተስሪያ በእግዚአብሔር ፊት መስዋዕት በመሆን የሚቀርበው ነገር ንጹህ መሆን አለበት። አቤል ከቃኤል ይልቅ የሚበልጥን መስዋዕት በእግዚአብሔር ፊት አቀረበ፣ በእምነትም አቀረበ። የሚቀርበው ነገር ወሳኝ ነው። ሕግ እንኳ ከመሰጠቱ በፊት በዘመነ ኖህ ያቀረበውን ነገር ስናይ ዘፍጥረት 8:20 ላይ ካሉት ነገሮች ንጹህ የሆነውን መርጦ ማቅረቡን፣ መስዋዕት ማቅረቡን ነው የሚነግረን ቃሉ። ስለዚህ በእግዚአብሔር ፊት የሚቀርበው መስዋዕት ንጹህ የሆነ እንከን የሌለበት መሆን እንደሚገባው በብሉይ ኪዳን ዘመን ተደንግጓል። በኦሪት ዘጸአት ምዕራፍ 12 ቁጥር 5 ስለ ፋሲካው በግ የተጻፈውን እናስታውስ። በዘሌዋውያን ምዕራፍ 22 ከቁጥር 24 እስከ 25 እንዲሁ በእግዚአብሔር ፊት መቅረብ ያለበት ንጹህ የሆነ ነገር መሆን እንዳለበት ተደንግጓል። ከዚህ ጋር በተያያዥነት ቅዱስ ጴጥሮስ ያለንን ስንመለከት ለሐዲሱ ኪዳን መስዋዕት ስለ እኛ ለታረደው በግ ለኢየሱስ ክርስቶስ ይህ እንዴት ጥላ እንደነበረ እንገነዘባለን። በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 ጀምሮ እንዲህ የሚል ቃል እናነባለን። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ፣ ከከንቱ ማለት ከሚያልፈው ሰዎች ከዚህ ከንቱ ኑሮ ከንቱ ይለዋል። ኃላፊ ስለሆነ ክብሩ ምንም ያህል ላይ የደረሰ ቢሆን የሚያልፍ የሚጠፋ ስለሆነ ሰው
ከቤተሰብ የሚወርሰው ከወላጅ የሚወርሰው ደሞም የሚያወርሰው ነገር እንኳን ቢኖረው ያንን ያው ከንቱ አውራሹም ያልተጠቀመበት ቀጣዩም ደግሞ ለሌላው ጥሎት የሚሄደው ከንቱ ተብሎ ተጠቅሷል። ከንቱ ማለት ያው በዚህ ዓለም በመደረግ የሚጠፋና የሚያልፍ ከመሆኑ ጋር ተያይዞ ነው። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በእግዚአብሔር ፊት መስዋዕት ሆኖ ይቀርብ የነበረው መስዋዕት ንጹሕ የሆነ መሆን እንዳለበት ተመዝግቧል። አሁንም የኢየሱስ ክርስቶስ ደም ስለኛ ፈሷል። ንጽጽሩን እንመልከተው። ከአባቶቻችሁ በወረሳችሁት በከንቱ ኑሯችሁ ከከንቱ ኑሯችሁ በሚያልፍ በብር በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ። ያኔ በኃጢአት ምክንያት በበደል ምክንያት በእግዚአብሔር ፊት ተቀባይነት ለማግኘት እግዚአብሔር የሚቀበለው ጣፋጭ መዓዛ ያለው ሽቱ በእግዚአብሔር ፊት ይዞ ለመገኘት አሁን በዝርዝር ያነሳኋቸውን መስዋዕቶች ማቅረብ ይጠበቅ ነበር። አሁን ግን ሰው ገዝቶ የማያመጣው ከከንቱ ኑሮ በተረፈው ወይም ደግሞ ዋናዬ በሚለው የማያቀርበው የሰው ልጅ አቅም ዋጋ ሊያወጣለት ሊተምንለት የማይችለው በሥጋ የተገለጠ የእግዚአብሔር ልጅ አማናዊው በግ ዮሐንስ መጥምቅ ማለቴ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተጻፈው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለ የዓለምን ኃጢአት የሚያስወግድ ነውርና እድፍ እንደሌለው እንደ በግ ደም ስለ እኔና ስለ እናንተ በመስቀል ላይ የታረደ የተሰዋ ስለ ኃጢአታችን ራሱን አሳልፎ የሰጠው ንጹሕ በግ ነው። መስቀል ሲባል ሕሊናችን ውስጥ መመላለስ ያለበት አገላብጠን የምንስመው አርማ ያደረግነው መስቀል ብለን የምንጠራው ከተለያየ ቁስ የሚዘጋጅ ሰው የሚሰራው የሚቀጠቅጠው የሚገዛው የሚሸጠው ሳይሆን እግዚአብሔር ስለ ሁላችንም አሳልፎ ስለሰጠው ወደዚህ ዓለም የመጣ ለአባቱ ፈቃድ ታዞ በመስቀል ላይ የተቸነከረ የከበረ ደሙን ክቡር ደሙን ስለኛ ያፈሰሰ የሱ ደም ነው የኛ ሕይወት ዋጋ የኛ ሕይወት ቤዛ። ስለዚህ መስቀል ሲባል ደሙ ነው ሕሊናችን ውስጥ መመላለስ ያለበት። መስቀል ሲባል በመስቀል ላይ የተቸነከረው የሾህ አክሊል የተደፋበት በሸላቾቹ ፊት ዝም እንደሚል በግ ለመታረድ እንደሚነዳ ጠቦት አፉን አልከፈተም የተባለለት በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ የተባለለት እውነተኛው በግ አማናዊው በግ ስለ እኛ የታረደው የተሰዋው እሱ ነው በሕሊናችን መመላለስ ያለበት። የመስቀል ቃል ስንል ጌታ ኢየሱስ ክርስቶስ ስለ እኛ በመሰቀል የከፈለውን ዋጋ ማዕከል ያደረገውን እውነት የሚያስገነዝብ ነው። ስለዚህ የተወደዳችሁ ይህን ትምህርት የምትካፈሉ እንዲህ ልታስቡ ይገባል፣ እንዲህ ልታምኑ ይገባል፣ እንዲህም ልታስተውሉ ይገባል። እኔ የደሙ ዋጋ ነኝ፣ የመከራው ዋጋ ነኝ። ጌታ ኢየሱስ ክርስቶስ ስለ እኔ ንጹሕ ደሙን ነውር እንደሌለው በግ ደም ክቡር በሆነው በኢየሱስ ክርስቶስ ደም የተዋጀሁ ነኝ። እግዚአብሔር በደሙ ገዝቶኛል፣ በልጁ ደም ገንዘብ አድርጎኛል። ስለዚህ እኔ ገንዘብ የማይመጥነው በገንዘብ የማይለካ ዓለም ውስጥ ባለው ቁስ ሁሉ ማይተመን። ለዚህ ነው ጌታ ኢየሱስ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይረባዋል ያለው። ሰው ስለ ነፍሱ ቤዛስ ምን ይሰጣል ነው ያለው። ምን ያደርጋል ሰው? የሰው ልጅ ዕድሜ ልኩን ለፍቶ በየትኛውም አይነት የመጠቃ አይምሮ፣ በየትኛውም አይነት ውርስ፣ በየትኛውም አይነት የሀብት ምንጭ በልጽጎ ያለውን ሁሉ ይዞ ቢቀርብ በእግዚአብሔር ፊት ለሰከንድ በሕይወት እንዲኖር የሚያስችል ተለዋጭ መክፈል አይችልም።
ሰው ለነፍሱ ቤዛ ምንን ይሰጣል ነው ያለው? ለነፍሱ ቤዛ ሰው የሚሰጠው የለም። እግዚአብሔር ግን አንድያ ልጁን ስለ እኛ አሳልፎ ሰጥቷል። ስለዚህ መስዋዕት ስለ እኛ የተሰዋ፣ ስለ እኛ የታረደ፣ ስለ እኛ በመስቀል ላይ የተቸነከረ ንጹሕ ደሙን የከበረ ደሙን ያፈሰሰ እኛን የዋጀ ማለት እንደሆነ ልናስተውል ይገባል። አቅራቢው እጁን እንስሳው ግንባር ላይ ይጭናል። መስዋዕት የሚሆነውን በሚያመጣበት ጊዜ ራሱን ከእንስሳው ጋር ይቆጥራል ማለት ነው። በኦሪት ዘሌዋውያን ምዕራፍ 1 ቁጥር 4 ላይ የምናስተውለው ይህንን ነው። በሌላ ቋንቋ ዘሌዋውያን ምዕራፍ 16 ቁጥር 21 እና ኢሳይያስ 53 ቁጥር 6 ላይ ያለውን ስንመለከት እንደምናየው ለኃጢአት ማስተስሪያ ለበደልም ማስተስሪያ በመጣው እንስሳ ግንባር ላይ እጅን በመጫን የሚደረግ ጸሎት ኃጢአትን ማስተላለፍ ይባላል። የሰውየው በደል ወደ እንስሳው አልፎ እንስሳው ይታረዳል። ምን ማለት ነው? ያ እንስሳ የሰውየውን ኃጢአት ተሸክሞ ይቀጣል ማለት ነው። ይሄ ኃጢአትን የማስተላለፍ ሂደት ከተፈጸመ በኋላ ነው እንስሳው የሚታረደው። ይሄንንም እንዲሁ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 23 ጀምሮ ካለው ጋር አነጻጽረን እንመልከተው። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ጌታ ኢየሱስ ክርስቶስ በዛ ሁሉ መከራ ወደ መስቀል ሲጎተት በደል አልነበረበትም። በአፉ ተንኮል አልተናገረም። ሲሰድቡት መልሶ አልተሳደበም። ኃጢአት የሚባል ነገር ፈጽሞ የሌለበት ነው። ንጹሑን ነው እንደ ወንጀለኛ በዳኛ ፊት ያውም ፍርደ ገምድል በሆነ ዳኛ ፊት ያቀረቡት። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም ከሚለው ቃል አስቀድሞ ቁጥር 22 ላይ እርሱ ኃጢአትን አላደረገም ይላል። አለማድረግ ብቻ አይደለም፣ ተንኮልም በአፉ አልተገኘበትም። ኢሳይያስ እንዳለው በግፍ ሆኖ እንኳ ተንኮል መናገር የማይችል እየተገፋ እንኳ መንቀፍ የማይችል ምሕረትና ይቅርታን እየለመነ አባቶ የሚያደርጉትን አያውቁም ይቅር በላቸው እያለ ያችን የጭንቅ የመከራ ሰዓት በመስቀል ላይ የነበረ የመጨረሻ ሰዓት እንኳ በሚያስገርም ፍቅር በሚያስገርም ርኅራሄ ምሕረት አድርጋ አባ እያለ ራሱን አሳልፎ የሰጠ ጌታ ኢየሱስ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ቆይ አላለም። መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ለእግዚአብሔር ጉዳዩን ሁሉ አሳልፎ ሰጥቶ ጌታ ኢየሱስ መከራን ተቀበለ። ውጤቱ ምን እንዲሆን? ቁጥር 24 ለኃጢአት ሞተን ለጽድቅ እንድንኖር። ለኃጢአት ሞተን ማለት በግላችን ለኃጢአት እንሞታለን ማለት አይደለም። ለኃጢአት ሞተን ማለት ስለ ኃጢአታችን ከሞተው ጋር ተቆጥረን። ምክንያቱም በእኛ ሞት አይደለም። እኛ ምንድን ነው? እሱ በከፈለው ዋጋ ነው። እኛ ምንድን ነው? በኃጢአት ምክንያት ተቀጥቷል። ስለዚህ ኃጢአት ምክንያት ሆኖ ሕጉ በእሱ ላይ ተፈጽሟል። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ነው የሚለው። ስለዚህ በመስቀል ላይ ሲቃትት የታየው ጌታ ኢየሱስ ክርስቶስ
በመስቀል ላይ የሁላችንንም ኃጢአት ተሸክሞ ነበር በእግዚአብሔር ፊት። የሁላችንንም ኃጢአት የሰው ሁሉ ኃጢአት በሱ ላይ ነበር። ኢሳይያስ እንደሱ ነው ያለው። ኢሳይያስ 53 ከኛም እያንዳንዱ አለ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ነው የሚለው። እኛ ተቅበዝብዘን በየራሳችን መንገድ ሄደን እግዚአብሔር ግን የሁላችንንም በደል በእርሱ ላይ አኖረ እና ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ስለ በደላችን ተቸነከረ። ስለዚህ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። ትፈወሳላችሁ አይደለም የሚለው፣ ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ ጠባቂና እረኛ ተመልሳችኋል። ክብር ለስሙ ይሁን። ስለዚህ መስቀል ሲታሰብ እግዚአብሔር የሁላችንን በደል በእርሱ ላይ ማኖሩን፣ የሁላችንን ኃጢአት ተሸክሞ እንዲሰቀል ማድረጉን፣ የኔ ኃጢአት፣ የኔ በደል፣ የኔ ርኩሰት፣ እንደኔ ያለው የሰው ልጅ ሁሉ ግፍ በእሱ ላይ ተጭኖ እሱ ስለኛ ተቀጥቷል የሚለው የወንጌል እውነት ነው ወደ ህሊናችን መምጣት ያለበት። ታሪክ እንደሚተርክ ሰው ሰቀሉት ብለን ካቆምን፣ ታሪክ እንደሚተርክ ሰው በጴንጤናዊ በጲላጦስ ዘመን መሰቀሉን አስታውሰን ካቆምን፣ ታሪክ እንደሚተርክ ሰው በጊዜው የነበረውን ነገር አስታውሰን አንድ ሰው በግፍም ይሁን እንደው ያው በተለመደው ተፈጥሯዊ ይሄ ሞት ሲሞት እንደው የምንወደው ከሆነ እንደው መቃብር ላይ ተገኝተን ሲቀበር ጥሩ ሰው ነበር እያል ከንፈራችን እንደምንመጣው የኢየሱስ ክርስቶስ ስቅለት ሲታሰብ እንዲሁ በቃ ግፍ ተሰራበት፣ እንደው ተገፋ፣ ንጹህ እያለ እንደው ገደሉት እያል አንድ ምስኪን ነው የምንለው ሰው ፍርድ ተንጋዶበት በግፍ ነው የሞተው፣ እንደው ሳይሳካለት ነው የሞተው፣ እንደው ባደጋ ነው የሞተው ሲያሳዝን እንደምንለው፣ እንደዚህ ድንገት ተቀጨ ተቀሰፈ እንደምንለው ሰው እንደሱ አይነት ስሜት ከሆነ ውስጣችን ያለው በእውነት ምስኪኖች ነን ወገኖቼ። ኃጢአታችንን ተሸክሞ በመስቀል ላይ ተቸንክሯል በእኛ ምትክ። እንግዲህ እንስሳው ግንባር ላይ ኃጢአተኛው መዳፉን ያኖራል፣ እንስሳው ይታረድ ነበር። ጌታ ኢየሱስ ክርስቶስ የነፍሳችን ጠባቂና እረኛ የሁላችንን በደል ተሸክሞ በእንጨት ላይ በመስቀል ላይ ሲቸነከር በህሊናችን ሊመላለስ ይገባል። መስቀል 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 የሚለውን ቃል ስናስብ ሲነገር ስንሰማ መስቀልን በተመለከተ ሲተረክ ወደ ህሊናችን ወደ ልቡናችን ይሄ ነው መምጣት ያለበት፣ እጹ አይደለም። በደላችንን የተሸከመው ኢየሱስ ክርስቶስ ነው፣ መስቀሉ አይደለም። ኃጢአታችንን በመስቀል ላይ በእንጨት ላይ ተሸከመ። የተሸከመው ማን ነው? በመስቀል ላይ የተቸነከረው እንጂ መስቀሉ አይደለም፣ እንጨቱ አይደለም አይደለም። እንደማያስተውል ሰው ልንሆን አይገባም። ስለዚህ ማን ነው ኃጢአታችንን የተሸከመው? ኃጢአት ያላደረገው ማን ነው? በአፉ ተንኮል ያልተገኘበት ጌታ ኢየሱስ ክርስቶስ። ሲሰድቡት ያልተሳደበው ማን ነው? እሱ። መከራን ሲቀበል ያልዛተው ማን ነው? እርሱ። በጽድቅ ለሚፈርደው ራሱን አሳልፎ የሰጠው ማን ነው? እርሱ። ለምንድን ነው ይሄን ያደረገው? ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። ኃጢአታችንን በእንጨት ላይ የተሸከመው በእንጨት ላይ ወይም በመስቀል ላይ የተሰቀለው የእግዚአብሔር ልጅ የሆነው በስጋ የተገለጠው ጌታ ኢየሱስ ክርስቶስ ነው። ስለዚህ ወገኖቼ
ኃጢአታችንን የተሸከመውን ስለኛ የቃተተውን የተቸነከረውን ደሙን ያፈሰሰውን እሱን ነው ልናስበው የሚገባው። እሱ የከፈለውን ዋጋ ነው። መስቀል ሲባል ህሊናችን እያሰላሰለ እንደው ስብርና ትክዝ ሳይሆን እንደው ቀና ማለት የሚገባን ተከፍሎልኛል ዕዳዬ፣ እግዚአብሔር ምህረት አድርጎልኛል። በመገረፉ ቁስል ተፈወሳችሁ እኮ ነው የሚለን። ኃጢአታችን የሚያስከፍለንን ዋጋ ከፈለልን። ወደ ነፍሳችን ጠባቂና እረኛ ተመለስን። እንደ በጎች እንቅበዘበዝ ነበር፣ እንንከራተት ነበር። ከእንግልት ከእንክርት አወጣን። አሁን የነፍሳችን ጠባቂና እረኛ በሆነው በሱ ጥላ ስር እንኖራለን። ዮሐንስ 10 ላይ እኔ የበጎች በር ነኝ ያለው ጌታ ኢየሱስ፣ በእኔ የሚገባ የሚወጣ ማሰማሪያ ያገኛል ያለው ጌታ ኢየሱስ፣ እናንተን የሰጠኝ አባቴ ከሁሉ ይበልጣል፣ እናንተን ከእጄ መንጠቅ የሚቻለው ማንም የለም ነው ያለው። አሁን ከጨለማው ስልጣን ድነን የሱ ሆነናል። ስለዚህ መስቀል ሲባል ከመቅበዝበዝ የተረፍንበት፣ ከእንግልት የተረፍንበት፣ ስለ ጽድቅም ሆነ በእግዚአብሔር ፊት ተቀባይነት ለማግኘት ከመጋጋጥ ያውም ላናገኘው የራሳችንን ዋጋ ለመክፈል ከመንከራተት የተረፍንበት የነፍሳችን መልህቅ፣ የነፍሳችን እረኛ፣ የነፍሳችን መድኃኒት። ስለዚህ የተሰቀለው በመስቀል ላይ የተሰቀለው በህሊናችን ይሳል፣ በልቡናችን። የጌታ ጸጋ ይብዛልን ወገኖቼ። መስቀል ሲባል እነዚህ ነገሮች ናቸው በህሊናችን መመላለስ ያለባቸው። ሌሎች ነጥቦች አሉ ተጨማሪ አድርገን ልንመለከተው የሚገባ። ይህንን እንደ ጌታ ምህረት ከሚቀጥለው ትምህርት ጋር አንድ ላይ እናነሳዋለን። ለተሰቀለው ክብር ይሁን። የተሰቀለ ብቻም ሳይሆን ስለ ጽድቃችን የተነሳ አሁን በአብ ቀኝ ያለ የእኛ ሊቀ ካህናት ተመልሶ የሚመጣው እግዚአብሔር ልጅ የሆነው በሥጋ የተገለጠው ጌታ ምስጋና ይድረሰው። እሱ የነፍሳችን ጠባቂ ነው። ለምትቅበዘበዙ፣ ለምትንከራተቱ፣ ሰይጣን በልዩ ልዩ መንገድ ለሚያዳፋችሁ፣ ለሚጫወትባችሁ፣ መዳን የዘላለም ሕይወት ሩቅ መስሎ ለሚታያችሁ ጌታ ወደኛ በመምጣቱ ደህንነት ለኛ ቅርብ ሆኗል። በጌታ ጸጋ ወገኖቼ እግዚአብሔር ያደረገልንን ምህረት አስተውሉ። መስቀል ሲባል ተሰቀለ ሲባል የተሰቀለበት የታሪክ ሁኔታ፣ ከዛ ሲያልፍ ደግሞ መስቀል ሲባል የተሰቀለበት ዕፅ ሳይሆን በህሊናችን መሳል ያለበት የተሰቀለው በደላችንን የተሸከመው ስለኛ የቃተተው የሾህ አክሊል የተደፋበት ጎኑ በጦር የተወጋው የተጣለው የተተፋው ለምን ተውከኝ እያለ ስለኛ የታረደው ጽድቁ በትንሣኤ ተረጋግጦለት አሁን በክብር ያለው ሊሆን ይገባል ድነሽው። ስለዚህ መስቀል ሲባል በመስቀል ላይ የተከፈለልን ዋጋ ነው ወደ ህሊናችን መምጣት ያለበት። ጸጋው በጥበብና በአእምሮ ሁሉ ይብዛላችሁ። በጴንጤናዊ በጲላጦስ ዘመን ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ፣ በቅዱሳት መጻሕፍት እንደተጻፈ የሚለውን አንቀጽ ነው እየተመለከትን ያለ ነው። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ለጌታ በጎነት ከዚህ የሚቀጥለው መልእክት በሚቀጥለው የምንካፈል ይሆናል። ወስብሐት ለእግዚአብሔር። Amen.